ሰላም የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ሀገራዊ ምክክሩ ለመጪው ትውልድ የተረጋጋችና በኢኮኖሚ የዳበረች ሀገር ለመውረስ ወሳኝ ምዕራፍ መሆኑን የጎንደር ከተማ ነዋሪዎች ተናገሩ። አፈወርቅ ደሴ ተጨማሪ ዘገባ ይዞበታል። ኢትዮጵያውያን ፖለቲካዊና ማህበራዊ ልዩነቶችን በሰላማዊ መንገድ ለመፍታትና የሀገርን ስብራት ለማከም በጠረጴዛ ዙሪያ እየመከሩ ይገኛሉ። ከ4000 በላይ ጉባኤተኞች የተሳተፉበት የሚገኘው ሀገራዊ ምክክሩ የኢትዮጵያውያንን የቆዩ ችግሮች በመፍታትና ስብራቶችን በመጠገን ለሁሉም የምትመች ጠንካራ ሀገር የመገንባት ትልም ለማሳካት እየተከናወነ ይገኛል። የጎንደር ከተማ ነዋሪዎች ምክክሩ ከምስረታው ጀምሮ ሁሉንም የማህበረሰብ ክፍል ያቀፈ እንደነበረና ሀገርን ሰላም ለማድረግ የተሻለው አማራጭ እንደሆነ አንስተዋል። እዚህ ጊዜ ሰፊ የሆኑ ቦታዎችን ከሀገሪቱ አጠቃላይ ከሚጠበቁ ከተሞች ሁሉ እና ቦታዎች በሙሉ ወደ 4000 የሚሆኑ ተሳታፊዎች እንደሆኑ በሚዲያ እየሰማን ያለንበት ሁኔታ አለ። ይህ ሀገራዊ ምክክር ኮሚሽን የለፋበት የደከመበትና 4 ዓመት ሙሉ ለዚህ ተግባር የወጣ የወረደበት ጉዳይ አሁን የመጨረሻውን እልባት ያገኛል የሚል ትልቅ ተስፋ አለን። መካከሩ ከድሮ የምንፈልገው ነው ብዬ ነው ማስበው። የኢትዮጵያ ሕዝብ መከረ ማለት ያው ሀገር ሰላም ሆነ ማለት ነው። በኔ ሐሳቤ አለመመካከራችን ወደ ጦርነት አስገብቶናል ነው። ከጦርነት ሐሳቤ ይልቅ መመካከሩ አገርን ሰላም ያደርጋል። በኢትዮጵያ ለዘመናት ልዩነቶችን በኃይል ለመፍታት የሚደረገው ዝንባሌ አውዳሚና ትውልድ አምካኝ እንደሆነ የጠቀሱት ነዋሪዎቹም በምክክሩ ሀገር የምታተርፍበት የዜጎች ሰላምና ደህንነት የሚጠበቅበትና ብሔራዊ መግባባት ላይ የሚደረስበት ነው ብለዋል። የሀገራዊ ምክክር ኮሚሽን ሀገራችን ትልቅ የሆነ መጻኢ ዕድል ይዞ ይመጣል ብዬ ጠብቃለሁ። ሀገሪቱ ወደ ሰላም እንድትመጣ ሁሉም ብሔር ብሔረሰቦችና ህዝቦች በሙሉ ይበልጥ አንድነታችንን ተከፋፍለን የነበርነው ነገር በተለያዩ ትርክቶች ወደ አንድነት የሚያመጣ ድምዳሜን ይዞ ይመጣል የሚል ትልቅ ተስፋ አለኝ። መነጋገራችን መመካከራችን እድገትም ያመጣል፣ ሰላምም ያመጣል። ከመወያየት ከመነጋገር ነው ብዙ ነገር የሚገኘው እና እኔ አሪፍ ነው መነጋገራችን መወያየታችን አሪፍ ነው። ምክክሩ ትርፉ ብዙ መሆኑን የጠቀሱት ነዋሪዎቹ ከዋልታ ረገጥ እሳቤና ከግጭት አዙሪት በመውጣት ሀገርን ለመገንባት በጋራ መቆም አለብን ነው ያሉት። ምክክሩ ውጤታማ እንዲሆን እያንዳንዱ ዜጋ ከሐሰተኛ መረጃዎች ራሱን በመጠበቅ የበኩሉን መወጣት እንዳለበት አንስተዋል። እያንዳንዱ ሰው ሚዛናዊ በሆነ መንገድ በየትኛውም ቦታ የሚናፈሰውን ሳይሆን በማህበራዊ ሚዲያም በለው በምንም በለው በማንኛውም ነገሮች ትክክለኛ የሆነውን የራሱን ሚዛን ማስቀመጥና መውሰድ ይኖርበታል የሚል የግል አስተያየት አለኝ። ሐሰተኛ መረጃ መሆኑን ካወቀ ምንም ወደ ሌላ ሰው ማራባትም ሆነ ወደ ሌላ ማራመድ የለበትም። እዛው ላይ ለምሳሌ የተለየ ነገር ካየው ራሴ አንብቤ እንዳልሆነ ከተረዳሁት ወደ ሌላ ሰው ማስተላለፍ የለብኝም። ህዝቡን በየማስበው በሐሰተኛ መረጃ መነዳት እንደሌለበት ግልጽ ነው። ቆም ብሎ ማሰብ አለበት። በታሪካችን ለመጀመሪያ ጊዜ የሚደረገው ሀገራዊ ምክክርም ከኛ አልፎ ለልጅ ልጆቻችን የተረጋጋችና በኢኮኖሚ የዳበረች ሀገር ለማውረስ ወሳኝ መሆኑንም ነዋሪዎቹ አስረድተዋል። ዘላቂ ሰላም ለማስፈን ማህበረሰቡ የሚያደርገውን ጥረት አጠናክሮ መቀጠል እንዳለበት የምዕራብ ጎንደር ዞን አስተዳደር ሰላምና ጸጥታ መምሪያ አሳሰበም። ኤልያስ ጋሻው ተጨማሪ ዘገባ ይዞበታል። በአማራ ክልል በተፈጠረው ግጭት በምዕራብ ጎንደር ዞን በርካታ ሰብአዊና ቁሳዊ ጉዳት ደርሷል። የገንዳዋ ከተማ ነዋሪዎች እንደተናገሩት በሰዎች ላይ ከደረሰው ዘረፋ፣ ድብደባ፣ እገታና ግድያ በተጨማሪ በንብረት ላይ ከፍተኛ ጉዳት ደርሷል። ይህ መሆኑ ደግሞ ይላሉ ነዋሪዎቹ ህብረተሰቡ ወደ ፈለገው ቦታ ተንቀሳቅሶ እንዳይሰራና በነጻነት እንዳይኖር ትልቅ እንቅፋት ሆኗል። የትምህርት ቤት በለው የተለያየ ቤተክርስቲያን፣ መስጊድ የተለያዩ ነገሮችን አወደመ። በዚህ ጦርነት ያተረፍነው ምንድነው? ይሄን ያወደምነው። ስለዚህ የሰው ልጅ ወጣ ይገባል። አምቡላንስ አገልግሎት ተቸግረው በከፍተኛ ሁኔታ ላይ እየተጎዱ ብዙ እናቶቻችን በጊዜ መውለድ ባለመቻላቸው ልጃቸውንም የራሳቸውን ህይወት ያሳጣ ያለበት ሁኔታ ስለሆነ በተለይ በገጠር ያሉ ከፍተኛ ውድመት የደረሰባቸው የትምህርት ቁሳቁስ ላይ ስለነበረ በቃ ወደ ድሮ ተመልሶ ተማሪው መማር ያልቻለበት ሁኔታ ነው። አርሶ አደሩ እንደፈለገው ወጥቶ ገብቶ ማረስ የሚችልበት ሁኔታ ላይ አይደለም ያለው። ሰላምን ለማስፈን የሃይማኖት አባቶችና የሀገር ሽማግሌዎች ኃላፊነታቸውን መወጣት እንዳለባቸው ነዋሪዎቹ ገልጸው ማህበረሰቡን ከመንግስት ጎን በመቆም ሰላምን ማረጋገጥ እንዳለበት ጥሪ አቅርበዋል። ሰላም በምን መልኩ ነው ሊመጣ የሚችለው ነው የሚሉ መመካከር ከሁሉም የሀገር ሽማግሌ ጋር ከሁሉም ህብረተሰብ ጋር ወጥቶ ገብቶ በየተገኘው አጋጣሚ መመካከር ያስፈልጋል። እያንዳንዱ ግለሰብ የሰላም ውጤት ነው ተደምሮ እንደ ማህበረሰብ ሰላም ሊፈጥር የሚችለው።
ስለዚህ ማህበረሰቡ ዘላቂ ጥቅሙን ለማስከበር ከተፈለገ ለሰላም መቆም ይችላል። መንግስት ደግሞ እኔስ ምንድነው መውሰድ ይችላልብኝ ብሎ በጋራ ሆኖ ዘላቂ ሆነ ሰላም መጣም ይችላል። በግጭቱ በደረሰ ጉዳት የበርካታ ተማሪዎች ህልም እንዳይሳካ ሆኗል ያሉት የምዕራብ ጎንደር ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ደረሰ አዱኛ የበርካታ ተቋማት ንብረት መውደሙንም አንስተዋል። እንደኛ ዞን እንኳን ብንወስደው ከ80 ሺህ በላይ ተማሪ ከትምህርት ገበታ ውጭ ነው ማለት ነው። ዛሬ ዶክተር መሆን የሚፈልጉ ኢንጂነር መሆን የሚፈልጉ መምህር መሆን የሚፈልጉ ተማሪዎች አላማቸው እንዳይሳካ ሆኗል ማለት ነው። ይህ ኃይል ለአማራ ታገላለሁ ያለ ከ5 አምቡላንስ በላይ ዘርፎ ወስዶ ለቀቀ። ብዙ የአስተዳደር መኪናዎች ተወስደዋል። የተቋማት የቀበሌ ተቋማት ጭምር ወድመዋል። ጤና ተቋማት ወድመዋል። ችግሮችና ጥያቄዎች የሚፈቱት በውይይት ብቻ መሆኑን የመምሪያው ኃላፊ ገልጸው መንግስት የጀመረውን ህግ የማስከበር ስራ አጠናክሮ እንደሚቀጥል ተናግረዋል። ልማት እየተፋጠነ ነው። መልካም አስተዳደር ችግሮች እና መንገድ ህዝቡ በዛው በአቅርብ አገልግሎት እየሰጠ ነው። ይህን አጠናክረን መቀጠል አለብን ማለት ነው። እሱ ብቻ አይደለም። አሁን የተጀመረውን በተለይ የሚኒሻ ምልመላ ስራዎች ማጠናከር፣ ሚኒሻ ቀበሌውን እንዲጠብቅ ቀጠናውን እንዲጠብቅ ማድረግ ያስፈልጋል። ሰላም እንዲከበር ማህበረሰቡ እያደረገ ያለው እገዛ የሚበረታታ መሆኑን የጠቀሱት አቶ ደረሰ የሰላሙ ሂደት ዘላቂ እንዲሆን ድጋፉን አጠናክሮ መቀጠል እንዳለበት አስገንዝበዋል። ሀገር ሽማግሌዎች ስለ ሰላም ይሰብኩ። አሁን የተጀመረውን የሰላም ወደ ተሟላ ሰላም እንዲመጣ ህዝባችን ከመንግስት ጎን እንዲሆን መደረግ አለበት ማለት ነው። መንግስት ያቀረበውን የሰላም አማራጭ በመጠቀም ከ700 በላይ የታጠቁ ኃይሎች ወደ አካባቢያቸው እንዲገቡ መደረጉን መምሪያ ኃላፊው አስታውሰዋል። ሌሎች ታጣቂዎችም የሰላማዊ አማራጭ እንዲቀበሉ ጥሪ አቅርበዋል። ቅርሶች ታሪካቸውንና ይዘታቸውን ጠብቀው እንዲታደሱ እየተሰራ መሆኑን የኢትዮጵያ ቅርስ ባለስልጣን ገለጸም። የባለስልጣኑ የስራ ኃላፊዎች በጎንደር ከተማ የሚገኙ ቅርሶችንና የልማት ስራዎችን ጎብኝተዋል። ተጨማሪ ዘገባ ይዘናል። የኢትዮጵያ ቅርስ ባለስልጣን በጎንደር ከተማ እየለሙ የሚገኙ የኮሪደር ልማቶችና ታሪካዊ ቅርሶችን ጎብኝተዋል። በጉብኝቱ ያነጋገርናቸው የባለስልጣኑ የስራ ኃላፊዎች ባዩት ልማት ደስተኛ መሆናቸውን ነግረውናል። ህይወት ኃይሉ የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር። ጎንደር በለውጥ ውስጥ ናት። እጅግ በጣም ደስ ብሎኛል። አሁን ደግሞ ስመጣ በጣም የተለየ ድባብ ነው ያየሁበት። አሁን የተመለከትነው ፐብሊክ የሚዝናናበት ስፍራ፣ አጠቃላይ የኮሪደር ልማቱን ስንመለከት የህዝቡ እንቅስቃሴና ተስፋ እያየሁ ነበርና እጅግ በጣም ደስ ብሎኛል። ኤልያስ ሽኩር የኢትዮጵያ ቅርስ ባለስልጣን ምክትል ዋና ዳይሬክተር። ተደጋጋሚ መጣሁበት አካባቢ ነው። ስለዚህ በዚህ በአጭር ጊዜ ውስጥ ጎንደርን እንዲህ ተቀይሮና ተለውጦ ማየት በጣም ደስ ብሎናል። ዶክተር ታገኝ አስረስ ባላለሁ በኢትዮጵያ ቅርስ ባለስልጣን የቅርስ ምርምር መሪ ስራ አስፈጻሚ ነኝ። ጉብኝቱ እውነት ለመናገር ከዚህ በፊትም የተወሰኑትን አውቃቸዋለሁ፣ አይቻለሁ። ግን ደግሞ በደንብ ጊዜ ተሰጥቶ ሁሉንም ያሉ የቅርስ ቦታዎችን ተመልክተናል። በጣም የሚገርም እና ደስ የሚል ፕሮግራም ነው። የኢትዮጵያ ቅርስ ባለስልጣን በሀገሪቱ የሚገኙ ቅርሶችን የማልማት የመመዝገብና የመጠገን ተግባራትን እየሰራ ነው ያሉን የስራ ኃላፊዎቹ በጎንደር ቆይታቸው ለቀጣይ ቤት ስራ መውሰዳቸውን አንስተዋል። ዛሬ ብዙ አሳይመንት የወሰድንበት ቀን ነው ብዬ ነው ወስደው እንደ ኢትዮጵያ ቅርስ ባለስልጣን አንዱ ምንሰራው የቅርስ ጥበቃና እንክብካቤ ልማት ስራ ስለሆነ እዛ ላይ አሁንም ትልቅ ጥናት በማድረግ ያ ጥናት ደግሞ ወደ መሬት እንዲወርድ ከተለያዩ አካላት ጋር አሁን ከተጀመረውም ጋር የማስተሳሰር እንዲሁም ደግሞ ሌሎች አማራጮችንም የመፈለግ ስራ መስራት አለብን ብለን ወስደናል ማለት ነው። ያው ማኔጅመንቱም እዚህ ነው ያለው። ትልቅ ስራ እንሰራለን ብለን እንጠብቃለን። የቅርስ ጥገና ስራ በባህሪው በጣም ኮስቲ ነው፣ ውድ ነው። አንድ ቅርስ መጠገን ራሱ ከፍተኛ ሀብት የሚጠይቅ ነው። ግን ጎንደር ደግሞ ካላት ታሪካዊ ሁኔታ በመነሳት በርካታ ቅርሶችም እንዳሉበት አካባቢ አሁንም እንደ ፌዴራል መንግስትም የተለየ ትኩረት እንደሚፈልግ እኛም እንደ ቅርስ ባለስልጣን ብዙ አሳይመንቶች ወስደናል። ሄደን ተነጋግረን ትኩረት ሰጥተን ተጨማሪ ስራዎች መስራት እንዳለብን አይተናል። እንደ ኢትዮጵያ ቅርስ ባለስልጣን ወደፊት ማድረግ ያለብንን አሳይመንት የሚሰጥ ፕሮግራም ነው ብዬ አስባለሁኝ። በዚህ በቅርስ ጥገናው ብዙ ልንሰራቸው የሚገቡ ነገሮች እንዳሉ የተገነዘብንበት የተረዳንበት ነው ብዬ አምናለሁ። አሁን ላይ ከወትሮ በተለየ ቅርስ እድሳት ትኩረት ተሰጥቶ እየተሰራ ነው ያሉን ደግሞ የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ናቸው። ቅርሶች ታሪክና ይዘታቸውን ጠብቀው እንዲታደሱ በማድረጉ ረገድም ተሞክሮ የሚወሰድበት መሆኑን ጠቅሰዋል። ትልቅ ትኩረት ለቅርስ ተሰጥቷል። አሁን ጎንደር ላይ ትልቅ ተሞክሮ የወሰድነው ምንድነው? የለም ወትሮ ፈርሶ የነበረውን ነገር አለን ፎቶግራፍን
ዶክመንቴሽንም አለን በዛ መሰረት የመመለስ ነገር። ሁለተኛ ደግሞ አዳፕቲቭ ሪዩዝ ማለት ትልቅ ነገር ነው። የትኛውም ሀገር ቅርስ ላይ ኢንቨስት የሚያደርገው ለምንድነው? ሀብት ነው፣ ጸጋ ነው፣ ያን ይመልሰዋል ነው። ሁለተኛ ታሪክን ይናገርልሃል፣ ማንነትን ይናገርልሃል። ጎንደር እንደዚህ ከሆነ በኋላ የስንት ሰው መናኸሪያ ነው የሆነው? ትልቅ መናኸሪያ ነው የሆነው። ህዝብን ያገናኛል። ያ ነው ትልቁ ትርፉ ማለት ነው። በቀጣይም በጎንደር ከተማ የሚገኙ ታሪካዊ ሃይማኖታዊና ባህላዊ ቅርሶችን የመጠገን ስራ እንደሚሰራ ተመላክቷል። በማዕከላዊ ጎንደር ዞን ማዕከላዊ አርማጭሆ ወረዳ አርሶ አደሩን ተጠቃሚ የሚያደርግ የፍራፍሬ ልማት እየተገበረ መሆኑን የወረዳው አስተዳደር አስታወቀም። በወረዳው እየለማ ያለ የማንጎ ፍራፍሬ ተጎብኝቷል። አምሳሉ አደራጀው ተጨማሪ ዘገባ ይዟል። የማዕከላዊ ጎንደር ዞን የመንግስት የሥራ ኃላፊዎችና የማዕከላዊ አርማጭሆ ወረዳ አመራሮች በወረዳው የተለያዩ መሰረተ ልማቶችን መርቀዋል። ከዚህ ጎን ለጎን የፍራፍሬ ልማት ተሞክሮም ተመልክተዋል። በማዕከላዊ አርማጭሆ ወረዳ የማሰሮ ደንብ ነዋሪው አቶ ንጉሴ መንግስቱ በተሰጣቸው ልማት ቦታ የማንጎና የቡና ተክሎችን እያለሙ ውጤታማ መሆናቸውን ተናግረዋል። አዎ እንግዲህ ይሄ ማሳዬ ነው። ይህን ማሳ ያገኘሁት በመዘጋጃና በግብርና ነው። መሬቱን ሰጠኝ፣ ከዚያ ቧንቧ ውሃ ገባልኝ፣ ግብርኖች ተራዱኝ። አሁን ይሄን ተራዳኝ ግብርና ነው። አሁን ለፍሬ በቅቶ በቃ ለገበያ ውያለሁ። አሁን አንድ 600 ምናምን እግር አለኝ። አንድ 30 ነው 60 የሚሆን ደግሞ አዋካዶ አለ። ያሁን ቆርቆሮ ቤት ጀምሬያለሁ። በጎችም አርብቻለሁ። አሁን ከብቶችን ነው። አሁን ደግሞ ለቀጣዩ የወተት ከብቶች ላመጣ ነው ፈልጊያለሁ ባህር ዳር። በቅርብ ዓመታት በአረንጓዴ አሻራ መርሃ ግብር ትኩረት ከተሰጣቸው ልማቶች መካከል አንዱ ጥምር ጠቀሜታ ያላቸው የፍራፍሬ ችግኞች ይገኙበታል። በማዕከላዊ አርማጭሆ ወረዳ አርሶ አደሩን ተጠቃሚ የሚያደርጉ በክላስተር የተለያዩ የአትክልትና ፍራፍሬ ተክሎች እየለሙ መሆኑን የማዕከላዊ አርማጭሆ ወረዳ አስተዳዳሪ አቶ ደስታው አለባቸው ተናግረዋል። በክላስተር እየለማ ያለ የማንጎ ችግኝ የሚገኝበት ቦታ ነው የተገኘ ነው ማለት ነው። ማንጎ ብቻ ሳይሆን የተለያዩ ፍራፍሬዎችም ይመረታሉ በዚህ ክላስተር ውስጥ። እንግዲህ አንድ አርሶ አደር ሞዴል አርሶ አደር ነው። ልዩ ድጋፍ ይደረግለታል። በግብርናው ዘርፍም በመንግስት ደረጃም ድጋፍ እየተደረገላቸው እያለሙ ያለ ዘርፍ ነው ማለት ነው። እንግዲህ 2.7 ነው ሄክታር ነው እዚህ እየለማ ያለው። በዚህ ውስጥ ከ500 እስከ 600 የሚሆኑ ችግኞች የማንጎ ልማት ፍራፍሬዎች ይገኛሉ። ከዚህ በተጨማሪ ይሄን አሁን ምንድነው የአርሶ አደሮቹ እቅድና ፍላጎት ወደ እሴት ጭማሪ መንቀሳቀስ አለብን ነው። አሁን በቀላሉ እዚህ አምርቶ ወደ ገበያ ማቅረብ ብቻ ሳይሆን እዚህ ላይ እሴት ጭማሪ አድርጎ እንደ ሎጅ ልዩ ልዩ ተግባራትን መፈጸም ፍላጎት ያለበት ሁኔታ ነው ያለ ማለት ነው። ይሄ ለማንጎ ሲሆን ከማንጎ ባሻገር ደግሞ ቡና እንግዲህ አርማጭሆ ብንድር ቡና እየተመረተ ይገኛል ማለት ነው። ከፊት ቅድም ስንገባ መግቢያው ላይ ያየ ነው ማለት ነው። የማዕከላዊ አርማጭሆ ወረዳ ለአትክልትና ፍራፍሬ ልማት የተመቸ ስነ ምህዳር እንዳለውም ተገልጿል። በወረዳው ዘርፈ ብዙ ጥቅም የሚሰጡ የአትክልትና ፍራፍሬ ተክሎችን ትኩረት በማድረግ እየተሰራ ስለመሆኑ የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አራገው አበራ ተናግረዋል። በዚህ ወረዳ እየሰራን ያለ ነው አትክልትና ፍራፍሬ ላይ በቅርቡ እየተለመደ የመጣ ፓኬጅ በመሆኑ የተወሰኑ በ15 ቀበሌዎች ናቸው። 15 ቀበሌዎችም ተደራሽ አልሆኑም። በተለይ በአስሮቹ በጣም የውሃ ፖቴንሻል ባላቸው በአስሩ ነው እየሰራን ያለነ። ስፔሻሊ ማሰሮ፣ ጨርክኝ፣ ማይነጋድ የሚባሉ ቦታዎች ላይ በጣም የውሃ አክሰስ ስላለ እነዚህ ላይ በየሰፊው እየሰራን ያለና በዋናነት አሁን እንደ ሞዴል 10 አርሶ አደሮችን ለሌላው አርአያ እንዲሆኑ በሚል ከሲንግል ተከላ ወጣው ወደ ማሳ ክላስተር በየጓሮ ነው እስካሁን የሚታወቀው። አሁን ግን ወደ ማሳ በማውረድ ይሄን መሰለ ጀምረዋል። ድጋፍ እናደርጋለን። በ15ቱም ቀበሌዎች ባለሙያዎቻችን አሉ። በመስኖ ሰብል ልማትም አብረው ያግዛሉ ማለት ነው። ስራ ኃላፊዎቹ ችግኞችንም ተክለዋል። በተያዘው የክረምት ወቅት ከደን ሽፋን ባለፈ ኢኮኖሚያዊ ጥቅም የሚሰጡ ችግኞችን በማልማት ትኩረት ተሰጥቶ እንደሚሰራም ተገልጿል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።